ይብቃ እኮ ነው የምልሽ። በእኛ ይብቃ። ስቶፕ። በእኛ ይብቃ። አትውለዱ። ሳትማሩ ሳታርጉ ስራ ሳትይዙ ገንዘብ ሳትይዙ አትውለዱ። ዝም ብላችሁ እየከፋችሁ በ20 ቤት ውስጥ አይደለም በ19 ቤት ውስጥ የኔ እኮ በ19 ዓመቷ እኮ ነው ያረገዘችልኝ። እንዲያውም በ20 እኮ ነው የወለደችልኝ። አትውለዱ። በሰላም እመቤቴ በሰላም ተገላግላት የስሆኗል የሆነ ነገር ስለሆነ ማለት ነው። የሆነ ነገር ስለሆነ አፕን ያደረገ ነገር ስለሆነ ግን ይሄንን ላይክ ልታበረታቱት አይገባም። ትክክል ደስ ይላል ነው። ያ ደስ ይላል። እርግዝና እኮ ደስ ሳይል ቀርቶ አይደለም፣ ደስ ይላል። ግን በቦታውና በጊዜው ሲሆን ደስ ይላል። ይሄን የሚሰማ ትውልድ የለም። ቀበያታቻ ስሙ ሳምሪን እና ፋኒን አይተው ነው ብዙዎቹ ጥንዶች ምናምን ያሳው እነሱ ምሳሌ የሚያደርጓቸው እነሱ ነው። ግን አልቀጠለም እኮ ቲክቶከሮችን ዴዚና አሌክስን በተመለከተ በተለይ ደግሞ ዴዚ ማርገዟን አስመልክቶ ብዙ ሀሳብ አስተያየቶች ሲነሳ ነበረ። ከነዚህም ግንባር ቀደም ሀሳብ ሰጪም ከነበሩ ሰዎች መካከል ቲዩበሯ ሊያሾ እንዲሁም ደግሞ ጂጂኪያም ይገኙበታል። አጠቃላይ እንግዲህ ብዙዎችን ልብ ባንጠለጠለ መልኩ የፍቅር ግንኙነት የፍቅር ሂደታቸው ብዙ እርምጃዎችን እየተጓዘ እዚህ ደረጃ የደረሱትን ዴዚና አሌክስ ወይም አሞራው የተባለውን ግለሰብ በተመለከተ ዝርዝር ጉዳዮች እየወጡ ይገኛሉ። የዴዚ እናትስ ምን ብላ ይሆን? ልጇ ዴዚ በዚህ እድሜዋ እንድታገባ በተለይ ደግሞ ይህንን ግለሰብ እንድታገባና ከሱ ጋር ኑሮን እንድትመሰርትም አትፈልግም ነበር። አሁን ደግሞ ማርገዟን ስትሰማ ምን ብላ ይሆን እያሉ ብዙዎችም ስላነሱት ጉዳይ ዝርዝር መረጃዎቹን ልናካፍላችሁ ብቅ ብለናል። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። ከሰሞኑ እንግዲህ ብዙዎችን ያነጋገረ ክስተት አለ። ዴዚ አሜሪካን ሀገር የምትኖረው ፍቅረኛዋ የሆነው ግለሰብ ደግሞ አሞራው ወይም አሌክስ የተባለው አውሮፓ ኑሮን ያደረገው። ሁለቱ ግለሰቦች እንግዲህ በቲክቶክ ነው ትውውቃቸውን የጀመሩት። ትውውቃቸውም እያደገ መጥቶ ወደ ፍቅር ደረጃ ደርሶ እንግዲህ ዴዚ አውሮፓ ድረስ ለመጀመሪያ ጊዜ ባለቤቷ ወይም ያፈቀረችው ግለሰብ ጋር አሌክስ ወይም አሞራው ጋር ሄዳ ቀለበትን ሁሉ እንዳሰሩ ጭምጭምታዎች ሲሰማ ነበረ። በዚህ ጉዳይ እንግዲህ እናት በጣም በሁኔታው በማዘን አሜሪካን ሀገር ልጅን በግድ ማስገደድ አንችልም፣ እባካችሁ ልጄን መልሱልኝ እያለች የዴዚ እናት በተለያዩ የቲክቶክ ላይቭሎች ላይ እየገባች ልጄን መልሱልኝ፣ በማልፈልግበት የፍቅር ህይወት ውስጥ እየገባች ነው። ይህን ግለሰብ አልፈልገውም፣ በብዙ ነገር የተነካካ ነው። አስቀድሞ በፖለቲካ በመቀጠልም በተለያዩ ቦታዎች ላይ ጥሩ ስሙ አይነሳም። ስለዚህ ከዚህ ግለሰብ ጋር ምንም አይነት ግንኙነት እንዲኖራት አልፈልግም። በተለይም ይሄ እድሜዋ ደግሞ የትምህርትና ራሷን በደንብ የምታሳድግበት ነው በማለት ጭምር እናት ደጋግማ ስትናገር ነበር። ታዲያ እንግዲህ እነዚህ ግለሰቦች እነዚህ ወጣቶች ፍቅራቸውን ቀጥለውበት መገናኘቱን ቀጠሉ። መቀጠልም እንግዲህ የመጀመሪያ ትውውቃቸውን በአካል እንግዲህ አውሮፓ ሀገር ካደረጉ በኋላ እሷም ወደ መጣችበት አሜሪካን ሀገር ተመለሰች። እሱም በዛው በሚኖርበት ሀገር ቆየ ማለት ነው። ታዲያ እንግዲህ ሁለቱም በሚኖሩበት ሀገር ተራርቀው ቢቆዩም ሁለቱም በቲክቶካቸው ላይ የተለያዩ ቪዲዮዎችን እየሰሩ ቆይተው ነበረ። አሁን ግን በሰሞኑ አንድ ላይ መሆናቸውን ደግሞ በድጋሜ በቲክቶክ እያጋሩ መጥተዋል። በተለይ ደግሞ እንግዲህ ዴዚ እርግዝናዋን በሚገልጽ መልኩ የተለያዩ ቪዲዮዎችን እየሰሩ ለስቡ ለተለያዩ ወዳጅ አድናቂዎቻቸውም እያጋሩ ነበረ። በዚህ ሁኔታ ነው እንግዲህ ጂጂኪያ በብዙ ሁኔታ ስትናገራቸው የነበረው። ዴዚ የእናቷን ምክር አልሰማችም፣ የኔ ቤት እጣ ነው እዛም ቤት የሚደገመው፣ እባካችሁ ልጆች የእናት የአባት የትልልቅ ሰው ቁጣ ምክር ስሙ። በተለይ ደግሞ በዚህ እድሜያችሁ ምንድነው የራሳችሁን ህይወት የማታሻሽሉት? ዴዚ አሁን የምታረግዝበት እድሜዋ መሆን አልነበረበትም። ራሷን አስተምራ በደንብ ጠንክራ ጥሩ ስራም ላይ ይዛ የሚደርሱ ነገሮች ሁሉ ናቸው አሁን ላይ እያደረጉ የሚገኘው በማለት ነው በከባዱ ስትወቅስ የነበረው። የኔ ልጅ ሳምሪ ራሱ ገና በልጅነት እድሜዋ ነው ይህንን ነገር አድርጋ የልጆች እናት ሆና ከብዙ አላማዎቿ ትንሽ ጎተት ያለችብኝ ወደ ኋላ በማለት ነው እንግዲህ በልጇም ጉዳይ አስመልክቶ ዙሪያውን ስትናገር የነበረው ማለት ነው። ከሚገርመው ነገር እንግዲህ ጂጂኪያ በብዙ ቦታዎች ላይ ባየነው ነገር ልጇ እንግዲህ ሳምሪ ከፋኒ ጋር ባላት ግንኙነት ከመናደዷ በላይ በጣም ብዙ የሚያንገበግባት ነገር በልጅነት እድሜዋ እንግዲህ አግብታ መውለዷ ነው። ትምህርቷን ሳትጨርስ ይሄን ማድረጓ ያንገበግበኛል፣ እኔ ትምህርቷን እንድትጨርስ ነበር ጥረቴ ነው እያለች ብዙ ጊዜ ትናገር የነበረው። አሁን ድረስ እንግዲህ ልጆቻቸው እንዲማሩ ብዙዎችን ነው የምትናገረው። ለትምህርት ያላት ትልቅ ቦታ በሚገርም ሁኔታ ነው በሷ ውስጥ የማየው። አሁን ራሱ እንግዲህ ሳምሪ ከልጆቿ አባት ከሆነው
ከፋኑኤል ጋር ተለይታ ወደ እናቷ ቤት ካመራች በኋላ ልጆቿንም ይዛ ብቻዋን ማሳደግ ከጀመረችበት ጊዜም አንስቶ እንግዲህ ጂጂኪያ ብዙ ድጋፍ ነው ለልጇ ሳምሪ የምታረገው። ትምህርቷን እንድትቀጥል ትምህርቷን ወረቀቶቿን ሁሉ እንድትይዝ ጥሩም ስራ እንድትጀምርላት ነው እንግዲህ በብዙ ቦታ ላይ ቪዲዮዎችም ላይ ስትናገር የምንመለከተው። እኔ የልጅ ልጆቼን ይዛለሁ ለእነሱ አላንስም፣ አሁንም ቢሆን ልጄ ሳምሪ ትማርልኝ እያለች ነው ብዙ ቦታ ላይ ይህንን ምክር ስታካፍል የምንመለከተው። እንግዲህ ብዙ ጊዜ ከፋኑኤል ጋር የሚያጋጫቸው ዋነኛ ነገር ይሄ ነበረ። ልጄ ሳምሪ በልጅነት እድሜዋ ነው እንድታገባ ያደረጋት፣ በልጅነት እድሜዋ ነው የልጆች እናት ያደረጋት፣ መማሪያዋ እድሜ ላይ ነው ከኔም ጋር ባጓጉል ነገር ተጋጭተን እሷም በወቅቱ እድሜዋ ስለሆነ እልህ ይዟት ከቤት ወጣች። በዛ ጊዜ እሷ አግኝቶ ተቀበላት። እኔም እልህ ያዘኝና ሁሉንም ችግር ትቅመስ ብዬ ዝም ማለት እንግዲህ ወደ ሌላ አዲስ ምዕራፍ ወደ ሌላ አዲስ ህይወት በልጅነት እድሜዋ እዛ ውስጥ እንድትገባ ሁሉ አድርጓታል እያለች ነው እንግዲህ ከዚህ በፊት የምትናገራቸውን ነገር ዛሬም እንግዲህ ዴዚን አስመልክቶ ጠቅለል አድርጋ የተናገረችው ማለት ነው። እንግዲህ ሳምሪ በሚገርመው ነገር በልጅነት እድሜዋ የልጆች እናት ትሁን እንጂ ከፋኒ ጋር ባላት ግንኙነት ተሰብስባ ወደ ሌላ መጥፎ ቦታም ሳታመራ እዛው ኑሮን ህይወትን ብላ ጥሩ ኖረው እንደኖሩ ብዙዎቻችን የምናውቀው ጉዳይ ነው። ለ6 ለ7 ዓመት ያህልም አብረው ቆይተው ነበር። አሁን እንግዲህ በብዙ ነገር መበልጸግ ሲጀምሩ፣ ገንዘብ መምጣት ሲጀምር፣ በጥሩ ጥሩ ነገሮች ከፍ ማለት ሲጀምሩ መለያየታቸውን እንስማ እንጂ ሳምሪም ፋኒም በነበራቸው የፍቅር ሂደት የፍቅር ጉዞ ላይ ግን አብረው ሁለቱም ተጋግዘው ይኖሩ እንደነበር ልጆቻቸውንም እስከዚህ እድሜ ያደረሱበትን ጉዳይ እንዳለ ነው ብዙዎቻችን የምናስታውሰው። እንግዲህ ያው እናት ሆና ጂጂኪያ ብዙ ነገር ለልጇ ስለምትመኝ እነዚህ ነገሮች ትናገር እንጂ ያው ሳምሪ ከእናቷ ጋር በተጣላችበት ቅጽበት የማይሆኑ ሰዎች ጋር ሄዳ ቢሆን ጭራሽ ሌላ ነገር ውስጥ ገጥማ ቢሆን ደግሞ እንግዲህ ሳምሪ የማይሆን መንገድ ውስጥ የምንመለከታት ነበረ። ስለዚህ ፋኑኤል ደግሞ እነዛን መንገዶች ውስጥ እንዳትገባ አድርጎ ወደ ህይወት የመለሰበት መንገድም እንግዲህ ያው በወቅቱ ሊመሰገን ይገባል። የሳምሪም የክፉ ቀን በመጥፎ ቦታም እንዳትገኝ ከእናቷ ጋር ተጣልታ በወጣችበት ጊዜም ወደ ሌላ ቦታ እንዳታመራ ጥሩ መሰብሰቡ ነው እንግዲህ አጠቃላይ የሚታየኝ ነገር። እንግዲህ ጂጂኪያ በብዙ ሁኔታ ላይ ትምህርትን ትደግፋለች። ሰዎች እንዲማሩ ወላጆች ልጆቻቸው እንዲያስተምሩ ይሄ በጣም ትልቅ አቋሟ ነው ብዙ ጊዜ የምትናገረው። ሊያሾም እንግዲህ ይህንን ደግፋ ነው ጂጂ ትክክል ነው ያወራችው። ስለ ዴዚ ምልከታ የሰጠችው የተናገረችው ሁሉም የሚደገፍ ነው። ሴት ልጅ ራሷን ማብቃት አለባት፣ ወንድም ልጅ እንደዛው ተምሮ ጥሩ ስራ ይዞ ሁሉም ነገር ይደረሳል። አጠቃላዩ ለምንድን ነው የጂጂኪያ ንግግር በብዙ ነገር ስትወቅሱ የነበረው ስትል ነው እንግዲህ ሊያ ዘርዘር አድርጋ ስትናገር የነበረው ማለት ነው። እንግዲህ አንድ ሰው ልጅ ከወለደ ለልጁ ነው መኖር የሚጀምረው። ስለዚህ በልጅነት እድሜ ደግሞ ያ ከሆነ ያ ሰው ምንም አላማውን ሳያሳካ ሁሉን ነገር ለልጁ መኖር ይጀምራል። ስለዚህ ሁሉም ነገር በሰዓት ይደርሳል። ጂጂኪያ እዚህ ጋር የተናገረችው ትክክለኛ ንግግር ነው። የእሷን ሀሳብ መደገፍ፣ የእሷን ሀሳብ የሚጠቅመው ሰው ይጠቅመኛል ብሎ ለራሱ ህይወት መጠቀም አለበት ስትል ነው እንግዲህ ሊያ ራሱ በከባዱ ጂጂን እየደገፈች እነዚህ ንግግሮች ስትናገር የተመለከት ነው ማለት ነው። በሌላ በኩል ያሉ የዴዚ አሌክስ ወዳጅ አድናቂዎች ሆኑ ግለሰቦች ደግሞ እነሱ እንግዲህ ፍቅርን ያጣመራቸው፣ ስለዚህ በወደፊትም በፍቅር እንዲቀጥሉ የሚወልዱትንም ልጅ ፈጣሪ አምላክ ባርኮላቸው በጋራ እንዲያሳድጉ ጥሩ እንመኝላቸው እንጂ በቃ በማይሆን ነገር አትናገሩ፣ አትተቿቸው የሚሉ ሰዎችንም ተመልክተናል ማለት ነው። እንግዲህ ከዚህ ጉዳይ ጋር በተያያዘ የዴዚ እናት ምን እያለች ይሆን እያሉ ብዙዎች ለማወቅ ጓጉተው ነበር። ነገር ግን እንደ በፊት ጊዜው ቲክቶክ ላይ አሁን እሷ መታ የተለያየ ሀሳብ አስተያየት መስጠትን እንደታቀበች፣ በአጠቃላዩ በሁኔታው ግን በዝምታ ውስጥ ሆና የልጇን ሁኔታም እየተከታተለች እንዳለ ነው እንግዲህ የተለያዩ ማስረጃዎችን እየተመለከትን የምንገኘው። ምናልባት እንግዲህ በቀጣይ ምን አይነት ክስተት ይኖራል የሚለውን ሁላችንም የምንመለከት ይሆናል። ምናልባትም ልጇ ከወለደች በኋላ እንደ አዲስ እንግዲህ የዴዚ እናት መታ የራሷን ምልከታም ልትናገር ትችላለች። አሁኑ ግን ዝምታን የመረጠችው በማለት ነው እንግዲህ ስለ እናቷም ሲናገሩ የነበሩ ሰዎችን የተመለከት ነው። በአጠቃላይ ከሰሞነኛው ጉዳይ የእናንተስ ምን አይነት ምልከታና ሀሳብ አላችሁ? የዴዚን እንዲሁም የጂጂ የሊያ የሌሎች ሰዎች የተናገሩትንም ሀሳብ አስመልክቶ በኮመንት ብታሳውቁን ደስ ይለናል። በሌሎች አዳዲስ ጉዳዮች እስክንገናኝ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ። ሰላም